አክሊሉ እኮ የበኩር ልጄ ነው ቆንጆ ልጄ ምን ለማለት ፈልገሽ ነው ይቅርታ ቴቴ አይውልሽ ትሰሚኛለሽ በልጄ ለመጣብኝ እኔ ክፉ ሴት ነኝ እንዲች ብላችሁ ስለ ልጄ ስም አንድ ነገር እንዳታነሱ እሺ ቴቴ እቴቴ ያቺ ቤት ያለችው ልጅ የት ሄዳ ነው ድምጿም ጠፋ እኔ ምን አውቃለሁ ብለሽ ነው ልጄ ከነበረችበት ክፍል አስወጥቶ ወደዛ ዳር ወስጃታለሁ አለ እዛ ዳር እንዳው ታሳዝናለች ይሄኔ እኮ እናት ይኖራታል እብድስ ብትሆን የሰው ልጅ አይደለች እንደው ዝም ብሎ ሰው ይታሰራል እስቲ ተይኝ እባክሽ እሷስ አስቸጋሪ ነው ቢለቃት ይሻለው ነበር አክሊሉ ይሄን ቤት ሊሸጠው ነው አይደል እንደው ምን ጉዶች ናችሁ የወሬ ቋት ናችሁ ጠቅላላ አንድ ወሬ አመልጣችሁ እግዚኦ እሺ ሲወራ ሰምቼ እኮ ነው እንግዲህ ልሸጠው ነው አለ መቼስ ልጄን አንድ ነገር አስነክተው ነው እንጂ በደህናው ማይሄን ቤት አይሸጠው ትንሽ እኮ ቢያቆየው ይጨምርለት ነበር አይ ያክሊሉ እናት እንግዲህ በጣም ታሟል መድብል እንግዲህ ትንሽ ሳይጎዳቸው አይቀርም ማለት ነው አክሊሉ እናቴ አንቺን አቆሰለብኝ ይሄ ሌባ እያለ ነበር ማለት ነው ቆይ ልጄ ምንድነው ሌባ ነው እርግጠኛ ነህ ሌባ ነው ግን እቺ ልጅ ከዚህ ቤት አስወጣልኝ ዝም ብለም ሌባ ነው ብለህ ነው እንጂ ይሄ ሰውዬው ሌባ አይመስለኝም እቺ ልጅ ፍለጋ እየመጣ ይመስለኛል እቺ ልጅ ከዚህ ቤት ካለት ወጣህልኝ ትለዋለች ማለት ነው እሱም እንግዲህ የማስወጣት አላማ ኖሮት ሳይሆን ከዚህ ቤት እንድታስወጣልኝ ነው የሚፈልገው እቺ ልጅ ከዚህ ቤት ማስወጣት አለብክ እቺ ልጅ ፍለጋ ነው የመጣ እንጂ የሰውየው እርግጠኛ ነኝ ሌባ አይደለም ትለዋለች ማለት ነው ማድበል እንግዲህ ማድረግ የሚፈልገው እሷ አሁንም እንግዲህ በረጅም አመት የፈለገበት ጊዜ ቤቱንም ሸጦ ቤቱም ቀይሮ ሌላ ቤትም ይዞ ሄዶ እንደዚህ እያሰቃያት ሊያኖራት ነው የሚፈልገው ማለት ነው ነገር ግን እንግዲህ ማይሆንበት ሰዓት ማድበል መጥቶበታል ግራ ገብቶታል የሚያደርገው አጣ ማለት ነው በነገራችን ላይ አቶ አክሊሉ በጣም ፈርቷል ማለት ነው እንደፈራ ያስታውቃል እንደውም ሰገን አንተ በጣም ፈርተሃል የመጀመሪያዬ በጣም ጀይና ሰው ነው መጥቶ ያድነኛል መጥቶ ከዚህ ያስወጣኛል አንተን ደግሞ ይገለሃል እያለች ነበር ማለት ነው እንግዲህ ካለችበት ክፍል አስወጥቶ ሌላ ክፍል አስገብቷታል ማለት ነው በፊት እንግዲህ ዝም ብሎ ነበር የምትኖረው ፍራሽ ላይ እየተኛች አሁን ግን ሌላ ክፍል ውስጥ አስገብቶ እጁንም ወደ ኋላ አስሯል እግሩንም አስሮ አሁንም እንግዲህ በሻርብ አስሮታል ማለት ነው በጣም ማድበልን በጣም ፈርቶታል አክሊሉ እንግዲህ ፈርተሃል ታስታውቃለህ አክሊሉ እያለች ነበር ማለት ነው ሰገን እሱ እንግዲህ እኔ እኮ ጀይና ወንድ በጣም ደስ ይለኛል ከኔ ጋር የሚጋጠም ወንድ በጣም ነው የሚመቸኝ እያለ ነበር ማለት ነው በነገራችን ላይ አክሊሉ እንደዚሁ ያስታውቃል በጣም ፈርቶታል ለመርዙ ደግሞ ማድበል አክሊሉ ቤት ውስጥ የለም ብለ ጥራ እያለው ነበር ማለት ነው እስከ 3 ቀን ድረስ አንተ እሱን እዚህ አምጥቶ እዚህ ከኔ ጋር ካላገናኘ ይገለዋለሁ ብሎታል ለመርዙ ማለት ነው መርዙ እንግዲህ ኤፍራታ አንተ ቆይ ማድበልን ከላክሊሉ ጋር አሳልፈ ልትሰጠው ነው ትለዋለች ማለት ነው አዎ ምንም አማራጭ የለኝም ሲፈልጉ ይገዳደሉ እያለ ነበር ማለት ነው ነገር ግን ኤፍራታ አርፈ ብትቀመጥ ይሻልሃል ዋጋ ያስከፍልሃል ይሄ ነገር ብትተው ይሻልሃል እያለች ነበር ማለት ነው መርዙ እንግዲህ በጣም ፈርቷል የሚያደርገው ነገር አጥቷል አክሊሉ እንግዲህ አንዴ ከያዘ ስለማይለቀው በጣም ፈርቶታል ማለት ነው ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንደናችሁ ደህና ናችሁ ወይ እኔ ያለው ፈጣሪ የተመሰገነ ይሁን እናንተም በያላችሁበት ቦታ ሰላማችሁ ይዛልኝ ፈጣሪ ከክፉ ነገር ሁሉ ይጠብቀን ሰላም ለሀገራችን እንኳን ወደ ቤቴ በሰላም መጣችሁ ሼር ላይክ ሰብስክራይብ በማድረግ ወደ ቤቴ ቀላቀሉ ቤተሰብ ሁኑ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ ፈጣሪ ያክብርልኝ ሰላም ለሀገራችን ውድ ቤተሰቦቼ እንኳን በድጋሚ ወደ ቤቴ በሰላም መጣችሁ ቪዲዮን ሲታዩ ላይክ አድርጉልኝ ከእናንተ የሚጎል ነገር የለምና የሚሰራውን ሰው ሲነበረታታ ለኛም ደስታ ይሰጠናል እንጂ ምንም እንጎዳበት ነገር የለም ማለት ነው ሰላማችሁ ይብዛልኝ ፈጣሪ ከክፉ ነገር ሁሉ ይጠብቀን ወጥቶ ከመቅረት
ይጠብቀን። የልባችሁን ምሻት ፈጣሪ ከኃጢአት ውጪ ይፈጽምላችሁ። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ። ተገን እንግዲህ ስቃያው እንደቀጠለ ነው ማለት ነው። የአክሊሉ እናት እንግዲህ በጣም ተጎድታለች። ምክንያቱም ማድበል አንቋት ነበረ። አንቋት ነው እንግዲህ ሲተስቸግረው አንቋት ነው እንግዲህ እንድትቀመጥ ያደረጋት ማለት ነው። በዛ መሀል እንግዲህ እግዚአብሔር አወጣት እንጂ ማድበል እንግዲህ ወደ አክሊሉ የወረወረበት ሰዓት በኃይለኛ በጥይቱ ቢመጣ ኖሮ ገሏት ነበረ ማለት ነው። ልጄ ከነፍሰ ገዳይነት እናቱን ገሏል ተብሎ ከመታሰር ባልሽ ነው እያዳነልኝ ልጄን እያለች እንግዲህ ሉላን እያመሰገነች ትገኛለች ማለት ነው የአክሊሉ እናት። ምክንያቱም እሱን ቀን እንግዲህ ማድበል እንደዛም እያደረገበት ሰዓት እንግዲህ ሁሉም ሮጦ መጥቶ ነበረ። ሞገስ ነበረ ያዳናቸው ማለት ነው። ነገር ግን እናትየው እንደዛ በወደቀችበት ሰዓት እናትየውን ትቶ ማድበልን ሊያራሩጦ ነበረ የሄደ። ማድበል እናቱን ይወዳታል። ነገር ግን እሱን ለመያዝ ነበረ ሲሮጥ ነበረ ማለት ነው። በዛ ሰዓት እንግዲህ እናትየው በጣም አዝና ነበረ። በጣም ነበረ የደነገጠችው። አንደኛ ነገር ማድበል እናትየውን አንቆታል። እናቴን አንተ ተገኒን ካለቀቃት እኔም እናቴን አለቀውም እያለ ነበረ። በዛ መሀል ደንግጦ ነበረ። ነገር ግን ቢያገኘው ኖሮ ይተኩስበት ነበረ ማለት ነው። ማድበል እንግዲህ በደቂቃ እናቱ ወደሱ የገፈተረበት ሰዓት በደቂቃ ነው ከአጥር ላይ ዘሎ ወጥቶ የሄደ ማለት ነው። ማድበል እንግዲህ አሁን አላማ ምንም አይደለም፣ ሰገኒን ከዛ ቤት ለማስወጣት ነው የሚፈልገው ማለት ነው። አክሊሉ በጣም ፈርዶታል። ማድበል እንግዲህ ወደ ፖሊስ ጣቢያ ሄዶ እሷ ሰገን ሞታለች ተብሎ በጣም ረጅም አመት ታስሮ ነበረ። በዛም የተነሳ እንግዲህ እኔ ከዚህ በኋላ ወደ ፖሊስ ጣቢያ ሄጃለሁ እያለ ነበረ ለሞገስ ማለት ነው። ምን ልሰራ ነው ይርክስሎ የተቀበረችበትም መቃብር እንዲቆፈርልኝ ይፈልጋለሁ። እንደገና ደግሞ ይሄ ሁሉ አመት የታሰርኩበት ካሳ እንዲሰጠኝ ይፈልጋለሁ እያለ ነበረ ማድበል ማለት ነው። እንግዲህ ሄዶ የተቀበረችበት የተባለን ቆፍሮ ሲያዩት የወንድ አጥንት ነው ያለ። ተመርምሮ የሴት ነው የወንድ ነው ተብሎ ሲመረመር የወንድ ነው የትልቅ ሰው ወንድ ነው ተብሏል ማለት ነው። በዛ መሀል እንግዲህ ምን አይነት ጭካኔ ነው! ያልሞተውን ሰው ሞቷል ተብሎ ደግሞ ማንነቱ ያልታወቀ ሰው እዛ የተቀበረ እያለ ማድበልም እየተደነቀ ነበረ ማለት ነው። ይሄ ሁሉ እንግዲህ ያደረጉት እንደዚህ በክፉ ሰዎች ነው ማለት ነው። ማድበል እንግዲህ ያለ ጥፋቱ ሰገንን ሳይገላት ነው ስንት አመት ሙሉ እስር ቤት ሲታሰር የነበረ ማለት ነው። ማድበል እንግዲህ ይሄ ከተጣራለትም በኋላ ቀጥ ብሎ እንግዲህ ወደ ቤት ሊመጣ ወስኗል ማለት ነው። ወደ አክሊሉ ቤት ለመምጣት አስቧል። አንተ ቆይታ ከዚህ በኋላ እንዴት ማድረግ ነው የፈለከው ይለዋል ማለት ነው ማድበል። ሞገስ እንግዲህ እኔ ምንም ማድረግ አልፈልግም፣ ሰገንን ከዛ ቤት እስኪያስወጣ ድረስ አልበላም አልጠጣም፣ ምግብ አልበላም ውሃ አልጠጣም፣ እሷን ብቻ ነው ከዛ ቤት ማውጣት የሚፈልገው። ይሄ መስረጃ ከዛማውን በኋላ ቀጥታ ነው ወደ ቤት መጥቼ የሚገባ። አንተ ሞገስ ትቀልዳለህ እንዴ? እኔ በሷ የተነሳ ስንት አመት ነው የታሰርኩት፣ እድሜን እስር ቤት የተቀመጥኩት፣ ካሴንም እንዲከፍሉኝ ይፈልጋሉ፣ እንደዚህ አለቃቸውም ይለዋል ማለት ነው። ቆይ አንተ ለምንድነው ፖሊሶች ለምን ቤት ድረስ አትመጣም ይላል ማለት ነው ለማድበል ሞገስ። በጭራሽ ሰገን እኔ ራሴ ገብቼ እንደማወጣ ነው እንደዚህ የሚታሰበው። በጭራሽ እኔ ፖሊስ እጄ አለመጣም፣ ብቻዬን ነው እጄ ማድናት፣ ብቻዬን ወር ገብቼ እንደማድናት ነው እሷ እያሰበችም እየጠበቀች የምትገኘው። ስለዚህ እኔ ፖሊስ ሳይሆን ራሴ በራሴ ብቻ ነኝ፣ ራሴን ፖሊስ ሆኜ ነው ገብቼ ሰገንን የማድናት እንጂ ማንንም እርዳታ አልፈልግም ብሎ አስረግጦ ለሞገስ ነግሮታል ማለት ነው። ሞገስ እንግዲህ በጣም ፈርቶታል። እኔ ማድበልን ማስቆም አለብኝ እያለ ነበር ማለት ነው ለሉላ ቆይ አሁን እንዴት ነው የሚሆነው ትላለች ማለት ነው። እኔ አላቅም ሉላ፣ እኔ ማድበልን ማስቆም አለብኝ፣ ምክንያቱም እንደምናስወጣ ነበር እርግጠኛ ሆነ። እሱ ደግሞ ቾክሎ ነገሮችን ሁሉ አበላሽቷል። አሁን እንዴት እንደምናደርግ አላቅም እያለ ነበር ማለት ነው። ነገር ግን እንግዲህ ሉላም ፈርታለች። ይሄ ሰውዬው በጣም ክፉ ሰው ነው፣ ከምናስበው በላይ በጣም ክፉ ሰው ነው። ይሄ ሰውዬው ልንፈራ ይገባል እያለ ነበር ማለት ነው። ነገር ግን ሉላ ደግሞ ከእናትየው አጣጣ የመጣችው
ነገር አለ ቤቱን ሊሸጥ ነው እያለ ነበረ ማለት ነው እያለች ነበረ ሉላ ለሞገስ ማለት ነው ቤቱን እኮ መሸጥ አይችልም እኔ ቤቱን አሳግጃለሁ እንዳይሸጥ አድርጋለሁ እያላት ነበረ ማለት ነው በዛ ሰዓት እንግዲህ ቤቱን ለመግዛት የተዋዋሉ ሰውየው ወደ አክሊሉ ይደውልና አክሊሉ ሲያናግረው አሁን መጣሉ ተዋውለን እንጨርሳለን ተፈራርመን እያለ ነበረ ማለት ነው አይ ለሳ አይደለም እኔ እየደወልኩልህ ቤቱን መግዛቱን እንደተውኩኝ ልነግርክ ነው ይለዋል ማለት ነው ለምን በምን የተነሳ ነው የምትተው ይላል ማለት ነው አይ እዛ ጋር ያለው ካርታ ምንም አልተመቸኝም ስለዚህ ተዋለው ሁሉንም ነገር ደግሞ ማውራት የለብኝም ስለዚህ እኔ አልፈልግም ቀብድ የከፈልኩልህን ብር መልስልኝ ይላል ማለት ነው ጭራሽ አንተ እንዴት ቢደፍረኝ ነው የከፈልክልኝን ቀብድ 1 ሚሊዮን ብር መልሰ የምትለኝ እንደው በአካል ባገኘ የት እንዳለ ባገኘ ከ1 ሚሊዮን በላይ ነው እንደገና ጨምሬ የሚቀበልክ እያለ እየደነፋበት ነበር ማለት ነው ቆይ አንተ ካርታ ላይ ምንድነው የተለየ ነገር አለ ይላል ማለት ነው አይ ካርታ ላይ ያለው ነገር ምንም አልተመቸኝም ደስ አላለኝም ስለዚህ ሁሉንም ነገር እኔ በስልክ ማውራት የለብኝም ይላል ማለት ነው በዛ መሃል እንግዲህ ማድቤልም ወደ ቤት ለመምጣት ጓጉቷል ማለት ነው አቶ አክሊሉን ደግሞ ቤቱን ሸጦ ቤቱም ለመቀየር እንግዲህ ሰገንም ሁሉም ስላወቁ እዛ እንዳትገኝ ቤቱም ለመቀየር ቸኩሏል ማለት ነው ነገር ግን አልተሳካለትም እንግዲህ ቤቱን ሸጣለሁ ብለው ጓጉቶ ነበር ምንም የተሳካለት ነገር የለም ማለት ነው ሁሉም ነገር እንግዲህ እንደማይሆን ሆኖበታል እሱም በጣም ግራ ተጋብቷል ማለት ነው ግራ ቢጋባም እንግዲህ ምንም ማድረግ አይቻልም አልተሳካለትም በመጨረሻ ነው እንደገና ማለት ነው መቼም አይሳካልህም አቶ አክሊሉ እንግዲህ ሞገስም እንግዲህ እየረዳ ነው የሚገኘው ማድቤል ማለት ነው ማድቤል ግን በዚህ ሰዓት ምንም ረዳት አልፈልግም ራሴ ነው ገብቼ ሰገንን ከዛ ቤት ማውጣት ያለብን እሷም ብቻውን ገብቼ ብቻውን ሄጄ እንደማድናት ነው እየጠበቀች የምትገኘው በዚህ መንገድ ነው እኔን እየጠበቀችኝ የምትገኘው እያለ ይገኛል ማለት ነው ነገር ግን እንግዲህ አቶ አክሊሉ አሁንም ግራ ተጋብቷል እሱ ሌላ ሐሳብ ውስጥ ነው ያለው ሌላ ነገር እያሰበ ነው ያለው ማለት ነው በመጨረሻም እንግዲህ ያው ማድቤል ገብቶ እንደሚያድናት ሰገንን ነፃ እንደሚያወጣት ተስፋ እናደርጋለን ምክንያቱም አክሊሉ አንድ ነገር ፈርቷል በጣም ፈርቷል እንዳይታወቅበት እንትን እያለ ነው እንጂ እንደፈራ ያስታውቃል ማለት ነው በጣም ፍርት ብሏል ለመናገር በጣም እንደፈራ ደግሞ ያስታውቃል ማለት ነው ሰገን ራሱ አውቃበት በጣም ፈርተሃል አይደል እያለችው ነበር ማለት ነው እኔኮ በጣም ጀይና ሰው ከኔ ጋር የሚከራከር ሰው በጣም ደስ ይለኛል እንደውም ጥሩ ነውና መጥቶ ይግጠመኝ ማን እንደሚያሸንፍ እናያለን እኔ ደግሞ ጠንካራና ጎበዝ ሰው ከኔ ጋር የሚከራከር ሰው በጣም ደስ ይለኛል እኔ ልፍስፍስ የሆነ ሰው አይመቸኝም ይላል ለሰገን ማለት ነው ሰገን ለምንድነው የፈራክ በጣም ፈርተሃል እሱ ከመጣ አንተን ይገልህና እኔን ይዞኝ ይወጣል እያለችው ነበር ማለት ነው አቶ አክሊሉ እንግዲህ ለመናገርም ፈርቶታል ነገር ግን በጣም እንደፈራ ያስታውቃል ማለት ነው እናትየው እንግዲህ እቺ ሴትዮ ልጅ ከዚህ ቤት አስወጣልኝ ይሄ ሰውየው የመጣ ሰራቂ ሳይሆን ለመስረቅ ሳይሆን እቺ ልጅ ፈልጎ የመጣ ሰው ነው እያለችው ነበር ማለት ነው አቶ አክሊሉ ነገር ግን ሌባ ነው እናቴ አቴትዬ ሌባ ነው እያላት እንግዲህ ከዚህ ቤት እንዳትወጪ የሆነ ቦታ ደርሼ እመጣለሁ እያላት ነበር ማለት ነው እሺ ቤቱን በደንብ ዘጋግተህ ሂድ እያለችው ነበር ማለት ነው እናትየው እንግዲህ ብቻቸው ሲሆኑ ሉላን ጠርተው ምግብ አብሮ እየበሉ ነበር ማለት ነው ሉላ እንግዲህ የሆነ ነገር ስታወራ ራሳቸው አዎ እንዲህ ነው ስትለው አንቺ እንዴት እንደዚህ ትያለሽ እያሉ እንግዲህ ሉላን ሰላም እያሳቀቀች ነበር ማለት ነው የአክሊሉ እናት ራሱ ኮሚክ የሆኑ እናት ናቸው ማለት ነው እንግዲህ ድራማው በጣም ደስ የሚል ድርበን ጠልጣይ የሆነ ድራማ ነው ማለት ነው ውድ ቤተሰቦቼ በድጋሚ እንኳን ወደ ቤቴ በሰላም መጣችሁ ሼር ላይክ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ ቪዲዮ ሲታዩ ላይክ አድርጉልኝ ማለት ነው ሰገን ድራማ እንግዲህ እጅግ በጣም አስገራሚና ልበን ጠልጣይ የሆነ ምርጥ ድራማ ነው ማለት ነው በጉጉት የምንጠብቀው ድራማ ነው እውነት ለመናገር ሰገን እንግዲህ በጣም ረጅም አመት ቤት ውስጥ ታስራ ስትሰቃይ የኖረች ልጅ ናት በጣም ነው የምታዛዝነው ማለት ነው እውነት ለመናገር በጣም ተዛዝናለች ሰገን ማለት ነው ያው እንግዲህ
ማዲበል አንድ ነገር አደርጋለሁ ብሎ ወደ ኋላ አይመለስም። ሰገንን ከዛ ቤት በነፃ እንደሚያወጣ ተስፋ እናደርጋለን ማለት ነው። ደስ የሚል ነገር ማዲበል እንግዲህ የሆነ ነገር ጀምሮ መቶ አይፈልግም ማለት ነው። እስከ መጨረሻ ድረስ የሚታገል ወንድ ነው እንጂ አንድ ነገር ጀምሮ የሚተው ወንድ አይደለም ማለት ነው። ሰላማችሁ ይብዛልኝ ውድ ቤተሰቦች።